እስካላወቁት ድረስ ቀላሉ ነገር ከባዱን በጣም ከባድ ነው። ከጅምሩ የንግድ ድርጅቶን ከማዋቀር እስከ ወለም ዘለም የማያስብለው የታክስ ጉዳይ እርሶን ሆኖ ጥርት ግልጥ ያለ የግለሰብም ሆነ የግል ድርጅት የሂሳብ አደረጃጀትና የታክስ ሪፖርት የሚሰራሎ ሐሳቡን የሚጥሉበት ራፒድ ታክስ እነሆኝ የርሶ አገልጋይ እያለ ነው። በ404 296 3088 ላይ ሲደውሉ ለአከ ማለደን ያገኙታል። የአእምሮ ሰላሙን ይጠብቁ። በአንድ የስልክ ጥሪ ሁሉንም ጉዳይ ይጨርሱ። ጉዞ አድዋ በአትላንታ 8ኛው ጉዞ አድዋ በአትላንታ 130ኛውን የአድዋ ድል በዓል ምክንያት በማድረግ ቅዳሜ ፌብሩዋሪ 28 2026 በስቶን ማውንቴን ፓርክ በደመቀ ሁኔታ ለማክበር ማህበሩ ዝግጅቱን አጠናቋል። በአትላንታ የሚገኙ ኢትዮጵያውያን በወረኢሉ በመሰልነው ስቶን ማውንቴን ስር በመገናኘት በህብረት የአድዋን ተራራን በማሰብ እስከ ስቶን ማውንቴን ጫፍ የእግር ጉዞ ያደርጋሉ። ስለ አምባላጌ፣ መቀሌና አድዋ ጦርነቶች ገድሎች ይተረካሉ። በሽለላ፣ በፉከራ፣ በቀረርቶና በሀገረኛ ወኔ ቀስቃሽ ዘፈኖች ታጅበን ድላችንን እንዘክራለን። የአድዋ ጀግኖቻችን ይዘከራሉ። ታሪካችንን ለልጆቻችን እናስተምራለን። በእለቱም ሰንደቅ ዓላማችን በተራራው ማማ ላይ ከፍ ብሎ ይውለበለባል። ብሔራዊ መዝሙራችንንም በህብረት እንዘምራለን። በመጨረሻም በዛው በስቶን ማውንቴን ፓርክ በግብር አዳራሻችን በመሶባችን ሰብሰብ ብለን ማዕድ እንቋደሳለን። በዚህ ዓመት ደረጃውን የጠበቀና ለቅዝቃዜውም የሚሆን ሁዲ የተዘጋጀ ስለሆነ ጉዞ አድዋ ኢን አትላንታ በሚለው ዌብሳይታችን እየገባችሁ አሁኑኑ ተመዝገቡ። ቅዳሜ ፌብሩዋሪ 28 2026 በ7 AM በስቶን ማውንቴን ፓርክ በሰዓቱ ይገኙ። ለበለጠ መረጃ 404 247 7667 ወይም ደግሞ 770 369 4585 ይደውሉ። ምኒልክ ጠርቶ አይቀርም። ማርያምን ወስልተህ ብትቀር እቀየምሃለሁ። አድዋ የድል እንጂ የነጻነት ቀን የለንም። የጉዞ አድዋ ማህበር በአትላንታ እንኳን ለጳጉሜን የኢትዮጵያን መዝናኛና ባህል ማዕከል 10ኛ ዓመት የምስረታ ክብረ በዓልና ለ7ኛው ዙር የጳጉሜን ዓመታዊ አዋርድ የምስጋናና የእውቅና ዝግጅት በሰላምና በጤና አደረሰን በማለት ማዕከላችን መልካም ምኞቱን ይገልጻል። ጳጉሜን የኢትዮጵያን መዝናኛና ባህል ማዕከል እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም በሎስ አንጀለስ ካሊፎርኒያ መሰረቱን በመጣል ለሀገራቸውና ለሕዝባቸው በተለያዩ ሙያ ዘርፎች አርአያነት ያለው በጎ ተግባር ላበረከቱ ኢትዮጵያውያን ምስጋና የሚቸር የህዝብ ተቋም ነው። ነው የዘንድሮ 2026 ዓ.ም 7ኛው ዙር የጳጉሜን አዋርድ መሰናዶ 7 ኢትዮጵያውያንን በታላቅ ክብር ይሸልማል። ቅዳሜ ፌብሩዋሪ 21 2026 ዓ.ም ወይም የካቲት 14 2018 ዓ.ም ከቀኑ 3 ሰዓት ፒኤም ጀምሮ በ6200 ፕላያ ቪስታ ድራይቭ ፕላያ ቪስታ ካሊፎርኒያ 90094 ድል ባለ መሰናዶ የእውቅናና የምስጋና መርሃ ግብር ያካሂዳል። ማዕከላችንም የተመሰረተበትን 10ኛ ዓመት በድምቀት ይከበራል። በመሆኑም በሎስ አንጀለስና አካባቢው የምትኖሩ ውድ ኢትዮጵያውያን በዚህ ታሪካዊ መሰናዶ ላይ እንድትገኙልን በአክብሮት እንጋብዛለን። 10 ዓመት ጉዟችን ከጎናችን ለስኬታችን ብርታት በመሆን በገንዘብ፣ በጉልበት፣ በሙያ ድጋፋችሁ ላልተለየን ኢትዮጵያውያን ከልብ እናመሰግናለን። መልካም የሰሩ ይመሰገናሉ። ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ ካሊፎርኒያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በኢትዮጵያ ያለው ሁኔታ በፍጥነት እየተቀያየረ ነው። አብይ አህመድ ሌላ ዙር ጦርነት በተለያዩ ግንባሮች ለመክፈት ዝግጅት እያደረገ እንዳለ የተለያዩ መረጃዎች ያመለክታሉ። ሁሉ ነገር ወደ ጦር ግንባር በሚል በሀገሪቱ ከሚገኙ የጦር ካምፖች የሰራዊቱ በከፍተኛ ቁጥር ወደ ሰሜን እየተጓዘ እንዳለም ነው በተለያዩ አካባቢዎች ያሉ የዓይን እማኞች የገለጹት። ከዚህ
በተጨማሪ መከላከያ ሰራዊቱ ለተቀናሽና ለተመላሽ የሰራዊቱ አባላት ጥሪ አድርጓል። በሌላ በኩል የኦሮሚያ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ በአዳማ ናዝሬት ጉባኤውን አካሂዶ አጠናቋል። ሙስናን በተመለከተ የክልሉ ባለስልጣናት የተናገሩት መነጋገሪያ ሆኖ ነው የዘለቀው። በአጠቃላይ በአገሪቱ ወቅታዊ ሁኔታ የጨፌ ኦሮሚያ ውሳኔዎችንና አንዳንድ ጉዳዮችን መነሻ በማድረግ ከፖለቲከኛው ዶክተር ሚልኬሳ ሚደጋ ጋር የምናደርገውን ቆይታ እንድትከታተሉ ነው የምንጋብዘው። አብራችሁን ሁኑ። እናስተለን ዶክተር ሚልኬሳ ሰላም እንደምን አለ መሳይ? እንዴት ሰነበትክ? እንዴት አለ? ባለፈው ከተገናኘን በኋላ የሀገሪቱ ሁኔታ በፍጥነት እየተቀያየረ ነው። ምናልባትም ትላንት ያየነው ዛሬ በተለየ ሁኔታ በተለየ መልክ የሚገለጽበት ነገሮች በፍጥነት እየተቀያየሩ ያሉበት ሁኔታ ነው የሚስተዋለው። እንዴት እየተከታተልከው ነው? ሀገሪቱ ወደ ጦርነት ልትገባ በቋፍ ላይ ያለች ይመስላል። አብይ አህመድ ሁሉ ነገር ወደ ጦር ግንባር እያለ ነው። አጠቃላይ ሀገሪቱ ሁኔታ እንዴት እየተከታተልክ ነው ዶክተር ሚልኬሳ? በዝርዝር እንመጣበታለን። እንግዲህ አመሰግናለሁ ድሉን ስለሰጠኝ። አጠቃላይ ኢትዮጵያ አሁን በጣም አስከፊ ነገር ነው እያየን ያለነው። ጦርነት በአማራ ክልል፣ ጦርነት በኦሮሚያ ክልል፣ ጦርነት በቤንሻንጉል ጉሙዝ ክልል በሰፊው እየተካሄደ ነው፣ የታወቀ ነው። ትግራይ ክልል የተወሰነ ጊዜ የሆነ ኮመርሻል ብሬክ የሚመስል ነገር ወስዶ አሁን ደግሞ ዝግጅቱ ተጠናቆ አንተ ቅድም እንዳልከው ሰራዊት ወደ ሰሜን እየተጓጓዘ ነው። አጠቃላይ ኢትዮጵያ የጦርነት ነው። እንግዲህ መንፈሱም ጦርነት ነው፣ ስራቸውም ጦርነት ነው። የኢትዮጵያ መንግስት ቁጥር 1 ስራው ጦርነት ነው። የመንግስት ባጀት ጦርነት ነው። አሁን ለምሳሌ ትምህርት ቤት ምናምን ውሃ ብሎ ይመድቡና በእጅ አዙር ደግሞ የጦርነት ነው። ሁሉም ነገር ወደ ጦርነት ነው። ኢኮኖሚው የጦርነት ነው እንዳለ ሰው የሚበላውን አጥቷል። ምንም ከዚህም በፊት በኢትዮጵያ ታሪክ ተርቦ ማቅ አካባቢ ሁሉ በረሃብ የሞተ ነው። እንግዲህ ኢኮኖሚው በጣም ወድቆ የለም። ኢትዮጵያ አሁን በኢኮኖሚ ቀውስ ራሱ አይገልጽም። ማህበራዊ ቀውስ፣ ሰላም የለም። እንደው የአብይ ሰላም ብቻ ነው የሚታየው እንጂ የሱ መዋቅር ሰላም የላቸውም። ህዝቡ ወጥቶ በሰላም አይገባም። የሰላም ጉዳይ በታሪክ ነው የምናውቀው እንጂ የለም ኢትዮጵያ ውስጥ። አብይ ብቻውን ራሱ ሰላም የለውም። ያው የሳይኮሎጂ ችግርም ስላለበት እሱ በሽተኛም ስለሆነ እንግዲህ እሱ ሰላም ይመስላል። ዋናው የመሪው ደህንነት ነው በዚህ ሰዓት የሚወራ እንጂ የህዝብ የመንግስት የተለያየ እንትን የሀገር ሉዓላዊነት ባልማ የለም። እሱ የለም እና የሬጂሙ ሴኩሪቲ ራሱ የለም። የግል ሰው በቃ ያንድ ሰው ሰላም ነው እንጂ የምትጠብቀው የህዝብ የመንግስት የአካባቢ የሀገር የኢኮኖሚ ሴኩሪቲ ምንም ነገር የለም። እና በአጠቃላይ ኢትዮጵያ ያው አልታደለችም። ያድግን እኮ የሸኘ ነው ለጥሩ ነገር እንደው ጥሩ ነገር እናያለን፣ ወደ ዲሞክራሲ እንሸጋገራለን፣ እንደው ሰላም እናገኛለን፣ ወደ አንድነት እንመለሳለን። እንደው ሰው በሚችለው ሰርቶ አብሮ ይኖራል። ሰው በራሱ የራሱን መሪ ይመርጣል፣ እንደሚፈልገው ይኖራል ብለን ነው እንጂ ይሄ መከራን ለማየት አልነበረም። እንደው ዛሬ እኮ ያድግን ናፈቀን እኮ መሳይ፣ የሚገርም ጊዜ ውስጥ ገባን። በአጠቃላይ መጥፎ ጊዜ ነው። በጣም የሚያሳዝን። ኢትዮጵያውያን እየተቸገሩ ነው። አቤት የሚሉበት የለም። ወደ ፈጣሪ ብቻ ሁሉ ጊዜ እሱም ወደ ጸሎት ቤት ሲሄዱ እዛም ይገደላሉ። ያው ያለ አማራጭ መድኃኒዓለም እያሉ መሞት ነው እንጂ ምንም ተስፋ
ኢትዮጵያ ህዝብ ተስፋ አጥቶ የተቸገረ ነው። የሚያሳዝን ጊዜ ነው መሳይ። ዶክተር ሚልኬሳ ምናልባት እንደዚህ ቃሉንም አልወደውም፣ ግን ያው መነሳቱ አልቀረም። አንዳንድ ወገኖች በተለይ ህወሓት ለኦሮሞ ስልጣን መስጠት ሀገር ማጥፋት ነው ይል ነበረ። ይሄው ያልነው አልቀረም። በ7 ዓመት ውስጥ በ8 ዓመት ውስጥ ያየነው አንድም ቀን ያለ ረፍት ሀገሪቱ ጦርነት ውስጥ መግባቷ ሀገር መፈራረሷ ነው። ስለዚህ አሁን ይሄ እና አብይ የኦሮሞን ህዝብ ወክለው ኦሮሞ ስልጣን ሲይዝ ሀገር መምራት አይችልም የሚል ድምዳሜ እንዲሰጥ ለማድረግ ይህንንም ቀድመን ተናግረናል የሚሉ አንዳንድ በጣም በጣም አደገኛ የሆነ አመለካከት ያላቸው ሰዎችም የና አብይን አቅመ ቢስነት ከኦሮሞ ጋር እየወሰዱት እያገናኙት ድሮም ሀገር መምራት አይችሉም። እንግዲህ ሀገር ሲመራ ሀገር ሲያስተዳድር የኖረ ሀገር ሲገነባ የነበረን ኦሮሞ ዛሬ ትላንት ስልጣን በና አብይ ያገኘ ይመስል አልቻለም፣ ይኸው ሀገር ሊያፈርስ ነው ወደሚል ድምዳሜ የሚደርሱ ወገኖች አሉ። እዚህ ላይ እንደው ምን አስተያየት ትሰጣለህ? በእርግጥ ያስተሳሰብ ጤናማ ነው? ሁለት ነገር አለ መሳይ እዚህ ላይ እኔ እንደዚህ አይነት የሚያስቡ ሰዎች ጤናማ አይመስሉኝም። ሲጀመር እንደ ህዝብ አንድ ህዝብ ታርጌት አድርገ እንደዛ እንትን አታደርግም። ኦሮሞ እንደ ህዝብ የታገለው ለዲሞክራሲ ነው፣ ለነጻነት ነው፣ ለእኩልነት ነው። ምንም የተለየ ጥያቄ የለውም። ኢትዮጵያ ለሁሉም ከሁሉም ኢትዮጵያውያን ጋር ሼር የሚያደርገው ጥያቄ ነው እና ታግሎ ለውጡን ከወንድም እህት ማህበረሰቦች ጋር ሆኖ ለውጥ አምጥቷል ኦሮሞ ህዝብ እንደ ህዝብ። ከዛ ጭሉሌዎች መጥቶ ወሰዱ። እነኚህ ጭሉሌዎች የኢህአዴግ አመራሮች ናቸው። አዲስ ኦሮሞ የፈጠረ አብይን ኦሮሞ አልፈጠረም። በኢህአዴግ እጅ ያደገ ኦሮሞ መግደል የጀመረ እኮ አብይ ዛሬ አይደለም። በሽግግሩ ጊዜ ጸረ ሽምቅ ተዋጊ ግብረ ኃይል ሆኖ ወለጋ ላይ ተመደበ። 8 ዓመት እዛ የጆሮ ጠብ ሆኖ ስልጠና እንኳን መከላከያ ስልጠና እንኳን ሳይወስድ ጆሮ ጠብ ሆኖ ኦሮሞዎችን መግደል የጀመረው ጸረ ሽምቅ ተዋጊ ግብረ ኃይል ሆኖ በኢህአዴግ ተመድቦ የኦፒዲዮ ኦሮሞ አይደለም ኦፒዲዮን የፈጠረው እና እዛ ወለጋ ላይ ነው ኦሮሞ መግደል የጀመረው። የኦሮሞ ጥላቻ ያለበት ግለሰብ ጥርሱን አንክሶ ኦሮሞ እንደዛ ያደገ በኦፒዲዮ ውስጥ አድጎ እስከ መጨረሻ ድረስ አስመስሎ የስልጣን ማማ ላይ የወጣ እንግዲህ ያድጎች ያውቃሉ፣ ህዋቶች ያውቃሉ በደንብ። እና ይሄ ሰውዬ ኦሮሞን ይወክላል። ኦሮሞ ይሁን አሁን የብሔር ማንነት ኢትዮጵያ ውስጥ እኮ አንተ አማራ መሆን ትችላለህ፣ ከፈለክ ደግሞ ኦሮሞ መሆን ትችላለህ። ምንም እኮ ኢትዮጵያ ውስጥ እኮ እድገትህ ነው። የት ነው ያደግከው ነው። አሁን እኔ አንተም ብጠይቅ የት ነው ያደግከው ብል ቦረና ነው ያደግኩት። እኔ እኮ ኦሮኛን አወራለሁ፣ ባህሉን አውቃለሁ፣ አኗኗሩ ደስ ይለኛል ካልክ በኋላ በቃ ኦሮሞ ትሆናለህ። ምንም እኮ ሌላ እንትን የምትቆጠር አይደለም ኢትዮጵያ ውስጥ እኮ። እና አንዱን እንደ ህዝብ አማራ እንደዚህ ነው፣ ኦሮሞ እንደዚህ ነው፣ ትግራይ እንደዚህ ነው የሚባለው በጣም አደገኛ አስተያየት ነው። ሲጀመር ኢትዮጵያ ከህወሓት ጊዜ ጋር እናገናኘውና ያኔ ህወሓት ላጠፋው ህወሓት ኢትዮጵያ ላይ ላመጣው መከራ አሁን የትግራይ ህዝብ ዋጋ እየከፈለ ነው። እንግዲህ ህወሓትና የትግራይ ህዝብ አንድ አይደሉም። የትግራይ ህዝብ ነው። ህወሓት ቢኖርም ባይኖርም እንደ ህዝብን በዚህ ደረጃ መስፈርና መለካት በራሱ ትልቁ የዚህ የጎሳ ፖለቲካ አደገኛው አካሄድ ነው። ምናልባት ህወሓት የከፈለው ማነው የትግራይ ህዝብ የከፈለውን ዋጋ በህወሓት ምክንያት እሱን አይተን ነገ የኦሮሞ ህዝብ በአብይ ምክንያት ዋጋ ሊከፍል ይችላል ብለን ከወዲሁ መስጋት የለብንም ወይ? ምክንያቱም እንዲህ አይነቱ የተለመደ ነገር እዛ ስልጣን የሚቆናጠጡ ሰዎች በህዝብ ስም እየማሉና እየነገዱ የነሱን ኃጢአት
ለህዝብ እየመነዘሩ ነገ ከነጎዲያ ገፈት ቀማሹ ዋጋ ከፋዩ ህዝብ የሚሆንበት ሁኔታ ነው ያለው። በዚህ አይነት አካሄድ በዋት ስሌት ከሄድን ነገ ኦሮሞ ዋጋ ሊከፍል ይችላል በዚህ በእነ አብይ ጦስ ምክንያት። ኖ ኦሮሞ የመጀመሪያ የአብይ ጦርነት እኮ ኦሮሚያ ላይ ነው የተከፈተ እኮ። ወደኋላ መለስ ብለን ካየነው አብይ መግደል የጀመረ አደባባይ ላይ መስቀል እንደ ኢየሱስ ክርስቶስ ደምቢዶሎ ላይ አማኑኤል ወንድሙ ከቤተ ክርስቲያን አውጥቶ ዲያቆን ነው ኦሮሞ ነው ብሔሩን ከቆጠር ነው ሸኔ ነው ብለው ከቤተ ክርስቲያን አውጥቶ ደምቢዶሎ አደባባይ ላይ ህዝብን አውጥቶ አደባባይ ላይ የሰቀሉት እኮ ደረቱ ላይ ሽጉጣ ሲይዞ ቆቡንና ቆቡን እዛ ጥሎ እንትን አድርጎ ጦርነት ከዛ ከደምቢዶሎ እስከ ባቢሌ ነማመደሚን አንድ ልጅ አለ የኦሮሚያ ህብረት ስራ ባንክ ሰራተኛ ምንም የማያውቀው ከሐረር ተይዘው ከዛ ተገለው ሬሳው በጅብ ተበልቶ ባቢሌ ላይ አጥንቱ ነው ተሰብስቦ የተቀበረ። ይሄ መቼ ነው? 2019 እንደ አውሮፓ። እንግዲህ የኦሮሞ ወጣት ወያኔ ላይ ኢህአዴግ ላይ አመጽ እንትን ብሎ ሰልፎች አንተ ታስታውሳለህ? ብዙ በዛን ጊዜም ግድያዎች ነበሩ። ከዛ ተሳክቶ ከአማራ ክልልም ወንድም እህቶች ሰልፍ ወጥቶ ሁሉም ኢትዮጵያውያን እንትን አሻራ ያሳረፉበት ለውጥ መጣ። አብይ ግን ቀድሞ ማንን ነው መግደል የጀመረው? የኦሮሞ ወጣት ነው። እዚህ ላይ ምንም መደበቅ የማንችለው እኔ ማቆ አምቦ ላይ ያለቁ እነ ገላና ኢማና አምቦ አካባቢ የጦፌ ተቃውሞ የነበረውን የሚመራ ልጅ ገላና ኢማና ይባላል። መምህር ነው። እሱን አሰሩት። አብይ አሰረ። ከዛ በኋላ ከእስር ቤት አውጥቶ ወንዝ ዳር ገለው በኋላ ቀብሮ ቤተሰቦቹ ልጃችንን ሬሳውን ስጡን ብሎ ከዛ በኋላ እንደው አስረከቡ። ከእንትን በኋላ ይሄን ዝም ብዬ ነው ይሄን ነካነካ ያደረኩ ያለው። ከዛ በኋላ የተከሰተውን አጫሉን የተለያዩ ነበቴ ከላይ ያሉትን ነገር ሁሉም ሰው ያውቃል። በውስጡ ግን አብይ እኮ የመጀመሪያውን ጥይቱን ያሳረፈው የኦሮሞ ወጣቶች ላይ ነው። ከዛ በኋላ ትግራይ ሄደ። ከዛ በኋላ አማራ ሄደ። ስለዚህ ኦሮሞ ህዝብ አንደኛ ለዚህ እንትን የሚከፍለው አይኖርም። ዝም ብሎ ሰዎች ኦሮሞ አብይ ኦሮሞ ነው ምን ነው አሁን አብይ ኦሮሞ የሚሆነው? ኦሮሞ የምንለው በምንድን ነው ስሌቱ? ጅማ ስለተወለደ ሰውን ስለሚገል በምንም ተአምር አብይን ደግሞ የሚደግፉት የኦሮሞ ጀነራሎች አሉ፣ የአማራ ጀነራሎችም አሉ፣ የሁሉም ብሔረሰቦች ጀነራሎች ይኖራሉ እዛ መዋቅር ውስጥ አሉ። የትግራይ ዛሬ ጌታቸው ረዳ አብይን እየደገፈ ነው። ሌላ ይቅርና እና አብይ የሰበሰባቸው በኋላ ስለ ኮራፕሽን ከፈለክ እናንሳና እንዴት የኮራፕሽን መዋቅሩ እንዴት እንደተሰራ በብሔር እንደተደራጀ የአብይ የኮራፕሽን መዋቅሩ ምን እንደሚመስል ስናይ ግልጽ ሊሆን ይችላል። እና አጠቃላይ ከ2019 ጀምሮ እንደ አውሮፓ አቆጣጠር ነው እንግዲህ ከ2019 ጀምሮ የኦሮሞ ህዝብ እየተሰቃየ ነው። እውነት ከሆነ እኔ አሁን ከኢትዮጵያ በኢህአዴግ ጊዜ እኮ ለመውጣት ራሱ አስቤ አላውቅም። እኔ መምህር ነኝ። ኢትዮጵያ ውስጥ ሀገሬን እወዳለሁ። እዛ ሀገሬን ማስተማር ፈልጋለሁ።
ሀገሬ ነች ያስተማረችኝ። በሌላት አቅም አስተማረችኝ። ዛሬ ማንን ነው ያገለገልኩ ያለሁት? ሌላ ቦታ ነው እያስተማርኩ ያለሁት። በኢህአዴግ ጊዜ ነው ሀገሬን ጥዬ አልሄድኩም። በአብይ አህመድ ነው። እኔ ኦሮሞ ነኝ እና እንዴት ለውጡን እንደ ቀለበሰና እንዴት እንደወሰደ ከዛ በኋላ የውጭ ኃይል እጅ እንዴት እንደገባ አብይ ከዛ በኋላ ኦሮሞ ላይ ጦርነት እንደታወጀ ከዛ ሁሉም ኢትዮጵያውያን ላይ ጦርነት እንደታወጀ እና ይሄንን የሚያክሰው ኦሮሞ ተጠያቂ ነው ኦሮሞ ምናምን ነው ምለው አይ ቲንክ ማንም ሰው ያውቃል። ራሽናል የሆነ ሰው ራሽናል የሆነ ታጋይ ህዝብ እንደ ህዝብ በተለይ ደግሞ ኦሮሞ እኮ ህግ አክባሪ ህዝብ ነው። ልክ እንደ ሌላው ኢትዮጵያውያን በህግ አምላክ ብሎ ሰው በስነ ስርዓቱ የሚኖር ህዝብ ነው እና እኔ እንደ ህዝብ የትኛውም ህዝብ ወንጀል ከዚህም በፊትም የነበረው ጣጣ የተወሰኑ ቡድኖች ከሆነ ክልል ይወጣሉ በኢትዮጵያ ታሪክ። ከዛ በኋላ ምንድነው በሩጫ ምንድነው የምናደርገው? በቃ ከሌ ቡድን ከዛ ወጣ ይሄ ህዝብ ችግር አለበት እንላለን። ከዚህም በፊትም የሥርዓት ችግር ነው የነበረን። በአፄ ኃይለ ሥላሴ ስርዓት ነው እንጂ ጎጃሙ ህዝብ ምን አጠፋ? ልክ እንደ ኦሮሞ ልክ ሌላ እንትኑ ጭቁኑ ህዝብ እኮ ነው ጎጃም ህዝብ። እንዴት አንተ የሆነ መሪ ሁለት ሰው ከዛ ወጥቶ ሁለት ሶስት ሰው ከሆነ ቦታ ወጥቶ ከሁሉ ኢትዮጵያ ውስጥ ደግሞ መሳይ የትኛው መንግስት ሲወጣ ከሁሉም ቡድኖች ያደራጃል፣ የራሱን ያደራጅና ይመራል። እና ስርዓትን ነው እንጂ የምንዋጋ ስርዓትን ነው እንጂ የምንለውጠው ህዝብ የለም። ተጠያቂ የሚሆን ህዝብ የለም። ህዝብ አልፎ አብሮ ይኖራል። መንግስት ይመጣል፣ መንግስት ይሄዳል። ህዝብ ትግራይ ህዝብ የኛ ህዝብ ነው። የአማራ ህዝብ የኛ ህዝብ ነው። የኦሮሞ ህዝብ የኛ ህዝብ ነው። የሶማሌ፣ የአፋሩ፣ የደቡብ ብሔር ብሔረሰቡ የኛ ህዝብ ናቸው። ህዝቡ አብሮ ይቀጥላል። እኔ እናንተ ጊዜያችን እንሄዳለን። ህዝቡ ግን በቀጣይነት አብሮ ይኖራል። ምንም ምንጣጥላቸው አንዳንድ ጊዜ ቅዠት ውስጥ ገብተን አንድን ብሔር የሆነ ስም ሰተን እንትን እናደርጋለን። ነገር ግን አዝማሚያውን ስላየው ነው ጥያቄውን የሚያነሳውት። እንዲህ መደባበቁና መተፋፈሩ ምናልባት የበለጠ አደጋውን ሊጨምር ይችላል። ስለዚህ ከወዲሁ በደንብ መነጋገር አፍርጦ መነጋገር ነው ያለው። ይሄንን ከህዝብ ጋር ማገናኘት የለም። እነ አብይ አህመድ በኦሮሞ ህዝብ እየነገዱ ነገ የኦሮሞ ህዝብ ዋጋ የሚከፍልበት ምንም ምክንያት የለም። እየሞተ ከማንም በላይ እየተሰቃየ እንዴ አሁን መረጃዎችም እኮ የሚያሳዩት እነ ሽመልስ አብዲሳ ኋላ ላይ እናነሳዋለን በኦሮሚያ ክልል ባለፉት 7 ዓመታት ነው የአውሮፕላን ማረፊያ የተገነባው ሌላው ጋር የለም ተብሎ ግምት እንዲወሰድና በተለየ ተጠቃሚነት የኦሮሞን ህዝብ ከሌላው የኢትዮጵያ ህዝብ ጋር እንደው የሻከረ ነገር ለመፍጠር የሚሄዱበት ርቀት አለ። ይሄንን እና አብይ ሆን ብለው ነው የሚያደርጉት። ይሄንን ደግሞ ሌላው ማህበረሰብ ክፍል መግዛት ወይም ደግሞ ይሄንን መቀበል የለበትም። ይሄ ነገር በጣም አደጋ ነው። ያው እያየን ነው። የትግራይ ህዝብ ብቻውን ዋጋ እየከፈለ ነው በህወሓት ምክንያት። አሁን በአሁን ሰዓት ትግራይ ላይ ያለው ቀውስ ማናችንም ዝም ብለን የምናየው አይደለም። አብረን ከትግራይ ህዝብ ጋር ልንቆም ይገባል። ነገም ተመሳሳይ ነው። ከዚህ አንፃር ነው ጥያቄውን ያነሳሁት። እንደው በየመሃሉ ይህንንም ሐሳብ የምታጠናክርበትን አንዳንድ ጥያቄዎች አነሳለሁ። እስቲ ስለ ጦርነቱ እንምጣ። አብይ ጦርነት ውስጥ ይገባል፣ ዝግጅት እያደረገ ነው። ቀደም ሲል እኔም አንተም ገለጽ ነው። አሁንም ስቱዲዮ ከገባን በኋላ ብዙ ቪዲዮዎችን እያየው ነው። ሰራዊት እየተጫነ ነው፣ ወደ ሰሜን እየተጫነ ነው። አብይ አህመድ ምንም አይኑን ሳያሽ ወደ ጦርነት ውስጥ ዘሰተት ብሎ ለመግባት ፉከራ ላይ ነው ያለው። ምናልባት የአፍሪካ ህብረት የመሪዎች ጉባኤ እስኪጠናቀቅ ነው የሚጠብቀውም እየተባለ ነው። ዶክተር ደብረጽዮን የህወሓቱ መሪ መግለጫ ሰጥተዋል። የኢትዮጵያ ህዝብ ልጆችን ወደዚህ ጦርነት አትላክ የሚል መልእክት ማስጠንቀቂያ እየተሰጠ ነው። ከወደ ኤርትራም በኩል እንደዚሁ የምጽዋ መያዝ 35ኛ ዓመት አስመልክቶ በተዘጋጀ መድረክ ላይ
ቆጡን አውርድ ብላ የብብቷን ጣለች የሚል ግጥም እየቀረበ ነው። አብይ ወደ ጦርነት እየመጣ አሰብን ፍለጋ እየመጣ ነው። አሰብን ሲፈልግ ግን ሌላ ሊያጣ ይችላል የሚል በግጥም መልክ የቀረበም ፖለቲካዊ መልእክትም እየሰማን ነው። ስለዚህ ነገሮች ነገ ከነጎዳ የጦርነት ዳመና ነው ኢትዮጵያ ላይ ያንዣበበውና ምን ይታያል? ይህንን ሊያስቀር የሚችልስ ተአምር አለ ወይ? ዶክተር ሚልኬሳ አብይ ለጦርነት እየተዘጋጀ ነው፣ እያየን ነው። ከዚህም በፊት ከሰራዊት የተቀነሱ ሁሉ እንዲመለሱ ሚሊሻ በአፈሳ ወደ ጦር ሜዳ እየተወሰደ ነው። ወጣቱ የታወቀ ነው። ደርግ ይሻላል በአፈሳ ባጆ እና ይሄ ዝግጅት አለ። የመከላከያ እንትን ዝውውር አለ። በተለይ ደግሞ የደቡብ እዝ እና የምዕራቡ እዝ የምስራቅ እዝ ሰራዊት እንቅስቃሴ አለ ወደ ሰሜን የመሄድ። አሁን ዋናው ነገር አብይ ምንድነው ፍራቻው? ለምንድን ነው ይሄንን የሚያደርገው? 2 ዓመት ሙሉ ትግራይ ላይ ጦርነት አውጀው ትግራይን በአግባቡ አልያዘም። ትግራይ እኮ አሁንም በህዋት እጅ ነው። ይህንን ሁሉ ከሚሊዮን በላይ ዜጎች ያለቁበት ጦርነት አየን። ስቃይ፣ ያ ሁሉ ስቃይ አልፎ አሁንም ሌላ ስቃይ ትግራይ ህዝብ ላይ ሊያደርስ እንቅስቃሴ ጀምሯል። ምንድነው አብይ ለምንድነው አንደኛ ግፊት የሚያደርገው? የት ነው እየሄደ ያለው? ማነው? አሁን ጭንቅላት ያለው ሰው ዳግም ጦርነት ከትግራይ ጋር መቅጠም እኔ አስፈላጊነቱ አይታየኝም። ያው እንደ ጤናማ ሌሎቹ ጦርነቶችንም ማቆም ነበረበት። አብይ ስልጣን ለቆ ኢትዮጵያ ወደ ሰላም እንድትሄድ ቢያደርግ ነው ኢትዮጵያን የሚወድ ኢትዮጵያን ይወዳል ብንል አብይ ስልጣኑን አስረክቦ በሰላማዊ እንትን ሽግግር ውስጥ እንዲገቡ ኢትዮጵያውያን ቢያደርግ ነው አብይ ሀገሪቷን ይወዳል ብለን ማውራት እንችላለን። አሁን ምንድነው መሰለ መሳይ ይኸውልህ ዩኤዎች አብይን ይገመግማሉ። በየጊዜው ሪፖርት ያደርጋል ለዩኤ የተባበሩት አረብ ኤሚሬትስ ማለት ነው። አዎ። እና ስልጣኑን የሚያገኘው አብይ ከዩኤ ነው፣ ኢትዮጵያ ህዝብ አይደለም። ይሄ የታወቀ ነው። ከዚህም በፊትም አውርተናል፣ በተደጋጋሚ አውርተናል። አብይ ልክ በኢትዮጵያውያን ያው ከኢህአዴግ ተመርጦ ስልጣን ሲይዝ ኢትዮጵያን ወደ ዲሞክራሲ እንዲያሸጋግር ነበር። ነገር ግን እሱ አለቃውን ቀጥታ በአንድ ወር ውስጥ እኮ ነው በአንድ ወር ውስጥ አቡዳቢ ሂዶ ጉድፈቻ እዛ ገብቶ የባኒ ፋጥማ ልጅ ሆኖ የተባበሩት አረብ ኤሚሬትስ 6 ወንድማማቾች ናቸው የሚመሩት። ከስድስቱ ዋናው እንትኑ መሐመድ ብን ዚያድ ነው። 6ቱ ወንድሞች እናት ፋጥማ ይባላሉ። እና እነኚህ ባኒ ፋጥማ የፋጥማ ልጆች የተባበሩት ኤሚሬትስን ያሽከረክራሉ። 6ቱ ናቸው። እና እነኚህ ከ6ቱ እዛ ውስጥ ገብቶ በ7ኛ ልጅ ሆኖ ጉድፈቻ እዛ ገባ። እንግዲህ ጠቅላይ ሚኒስቴር ሆኖ በአንድ ወር ውስጥ ነው ይሄንን ያደረገ። እኛ ጠቅላይ ሚኒስቴር አገኘን፣ በቃ ኢትዮጵያ ከጣጣ ወጣች ብለን ያው በዛን ጊዜ የነበረው ሃኒሙኑን ታስታውሳለህ። እሱ ግን ኤፕሪል ውስጥ ቃለ መሐላ ፈጽሞ ኢትዮጵያ መሪ ነኝ ብሎ ተጠሪነቴም ለህዝቤ ነው ብሎ በቀጣዩ ሜይ ውስጥ አቡዳቢ ሂዶ ጉድፈቻ ገባ ከነ መሐመድ ብን ዚያድ 6 ናቸው። መሐመድ ብን ዚያድ ያው መሪ ነው። ሐምደን ብን ዚያድ
ሀዛ ቤን ዚያድ፣ ታህኑን ቤን ዚያድ፣ ማንሱር ቤን ዚያድ፣ አብዱላሂ ቤን ዚያድ ስድስቱ ናቸው። ሰባተኛ ልጅ ሆኖ እዛ ገባ። ያቺ ሰባተኛ ንጉስ ሰባተኛ ልጅ እዛም ሰባተኛ ልጅ ነው እና ሰባተኛ ንጉስም ከየት እንደመጣ አላውቅም። እኔ ከየት እንደሚጀምር አላውቅም። ሲቆጠር ሰባተኛ ኢትዮጵያ ሰባተኛ ንጉስ ከቆጠር ነው ከቴዎድሮስ ከቆጠር ነው ዮሐንስ አለ ማለት ወደ 10 9 አካባቢ 10 ሊሆኑ ይችላሉ። ከየት ከምኒልክም ከቆጠርክ ወደ 8 አካባቢ ሊሆኑ ይችላሉ። ከየት ሰባተኛ ይሄ ከየት እንደጀመረ ብቻ ግን የሰባተኛ የባኒ ፋጥማ ልጅ ነው። ባኒ ፋጥማ ማለት የፋጥማ ልጆች እኚህ ፋጥማ አሁን ኢትዮጵያ ውስጥ ትምህርት ቤት በእሳቸው ነው የሚከፈተው። ኢትዮጵያ ውስጥ አሁን የፋጥማ ትምህርት ቤት የሚባል አዲስ አበባ ውስጥም አዳማ ሁሉም ቦታ በአብይ እናት ስም ነው እየተከፈተ ያለው። ያው ትክክለኛ እናት ሌላ ኢትዮጵያ ውስጥ አብይ እናት ያው በእሳቸው ስም የትምህርት ቤት የተከፈተ የለም እስካሁን እናውቀው የለም። በነገራችን ላይ አብይ ምን እንደሚያደርግ ነው አንዳንድ ግራ የሚገባኝ። በማስታወሰው በእንትን ጊዜ በኢትዮ ኤርትራ ጦርነት ጊዜ የመገናኛ እንትን ላይ ሬዲዮ ላይ ሲሰራ በነበረበት ጊዜ ከዛ ሲመለስ አንድ እናት ከትግራይ ይዞ መጥቶ ነበር እና አንድ እናት ይዞ ወደ አዲስ አበባ ገባ። የራሱ እናት ደግሞ አሉ ከጅማ አምጥተው ልደታ ክፍለ ከተማ አካባቢ ነው አንድ እንትን የሚኖሩት እና እዛ ሁለቱም ወይዘሮ ትዝታም እኚህ ከትግራይ የመጡ እናትም አንድ ቤት እንዲኖሩ አደረገ። ያው ሁለቱም እናቴ ብሎ ነው እንግዲህ ትግርኛ የለመደው ከኚህ እናት ነው። እዚህ ቤት አምጥቶ ከትግራይ ይዞ የመጣ እኚህ እናት አብሮ ይኖራሉ። እኔ ጊዜ እንዳውም ልጄ ግን ለምን አመጣቸው? እንደው ዶክተር ሚልኬሳ ጨዋታ ስላነሳው ነው። ለምንድን ነው ያመጣቸው? የተለየ ምክንያት ነበረው? እኔ አላውቅም። ብቻ ግን የሚጠረጥሩ ነገር አለኝ። ቤት ውስጥ ያው በትግርኛ ለምደዋል በእሳቸው ምክንያት። ሁለተኛ ደግሞ ወደ ውጭ ሲወጣ አዲስ አበባ ውስጥ ሆቴል ምናምን ከትግራዊ ጀነራሎች ጋር ሲገናኝ እኚህን እናት ይዞ ይሄድና እናቴን ተዋወቁ ብሎ ሲያስተዋውቅ ነበር። ይሄንን አውቃለሁ። እና ምን እንደው ከነ ሳሞራ ከነ እንትን ኢትዮጵያ ጀነራሎች የትግራይ ተወላጆች ጋር ሲሄድ ይሄንን እኚህን እናት ይዞ ይሄዳል እና የሱ እንትን በጣም እኔ አንዳንዴ አይገባኝም። ብቻ ግን እያስመሰለ እኔ እኮ እናት የሆነ ትክክለኛ እናቱን እየደበቀ ይመስለኛል። ምስኪን እናት አለው። እሳቸውን ይዞ አይወጣም። ይዞም ወጥተው ለሰው አያሳይም በዛን ጊዜ እና እኚህ ከትግራይ የመጡ እናት በኋላ የት እንደሄዱ አላውቅም። ግን አብሮ ሁለቱም እናቶች አብሮ ሲኖሩ እንደነበር እንደው አብይ ልጄ ነው ብሎ እንደዛ ሁሉ እንትን ሲጨቃጨቁ ሁሉ ሁለታችሁም እናት ናችሁ ተብሎ እንደታረቁ እንደዚህ ለምን መሰለህ አሁን እኔ ይሄንን ያነሳሁት ይሄ ሰውዬ እዛም ዩኤም ሄዶ የፋጥማ እናት አድርጎ የባኒ የፋጥማ ልጅ ሆኖ እዛም እንትን ከገባ በኋላ ሙሉ በሙሉ ተጠሪነቱ ለዩኤ ሆነ እና ከኢትዮጵያ ሕዝብ ጋር የሚያስተሳስር እንትን የለውም። አብይ የስልጣንም ሆነ ነው በማህበራዊ ትስስርም ታየነው በባህልም ሙሉ በሙሉ ሌላ እንግዲህ የአንድ ሉዓላዊት ሀገር መሪ ሆነ ለሌላ ሀገር ሰባተኛ ልጅ ሆነ ተንበርክከ ከዛ ጉድፈቻ ስትገባ ከዛ በኋላ የሚመጣው የታወቀ ነው። ከዛ ጀምሮ 3 ቢሊዮን ዶላር ወሰደ። ከዛ ቀጥሎም ገንዘብ ይመጣል። ጦርነቱን ፋይናንስ ያደርጋሉ። ይሄ ሁሉ ይገመገማል በየጊዜው
አቡዳቢ ሄዶ ተገምግሞ ምንድነው እየሰራ ያለው እዚህ ግባ የሚባል ነገር እየሰራ አይደለም አብይ እና ጫናው ከዩኤኢ እየመጣ ስለሆነ ስለዚህ ጦርነቱ የዩናይትድ አረብ ኤሚሬት ጦርነት ነው አብይ አህመድ እንደው ባጭሩ እንደዛ ማለት ይቻላል ኤግዛክትሊ 100% የዩኤኢ ፕሮጀክት ነው አብይ ደግሞ በእነሱ ነው የዩኤኢ እርዳታ ከቆመ እኮ አብይ ሙሉ በሙሉ ይጠፋል ስለዚህ እነሱ እየገፉ ነው ለምንድነው አሁን በዚህ ሰዓት ምንድነው የሚያገኙት ዩኤኢዎች ብለህ ብትጠይቅ ከዚህ ጦርነት አንደኛ ዩኤኢ ሱዳን ውስጥ እየተሸነፈች ነው ይሄ ሐመድ የሚባለው የጃንጃዊድ ሚሊሻ ዋና እንትኑ ኮማንደሩ ጃንጃዊድ ሚሊሻው ኢትዮጵያ ውስጥ አሁን መሰልጠኛ ተከፍቶላቸው ቤንሻንጉል ጉሙዝ ባለፈው ሮይተርስ ያስነበበን ሱዳን ውስጥ እየተሸነፉ ነው ይሄ ጃንጃዊድ ሚሊሻ ደግሞ የዩኤኢ ነው እነሱ አሁን እየተሸነፉ ነው ምንድነው ያለውን ነገር እናውራ ለምንድነው ይሄ ዩኤኢ እና ጃንጃዊድ ሚሊሻ ሱዳን ውስጥ እየተሸነፉ ያሉት ብለን ብንጠይቅ አንደኛ ሳውዲ አረቢያ ግብጽና ኤርትራ የሱዳኑን መከላከያ ሰራዊት እየረዱ ነው ስለዚህ ሱዳን ውስጥ የዩኤኢ ፕሮክሲ እየተሸነፈ ነው በማን እርዳታ በሳውዲ በኤርትራ በግብጽ አሁን ቱርኪም ገብታለች ስለዚህ አሁን ሱዳን ውስጥ እየተሸነፈች ነው ዩኤኢ ያ ነገር እንዳይከሰት እስከመጨረሻ ይሄ ጃንጃዊድ ሚሊሻ አርኤስኤፍ የሚባለው ተሸንፎ ከዛ ሳትወጣ በፊት የግድ ሰሜን ኢትዮጵያ ላይ ትልቅ ጦርነት ተከፍቶ እስከ አስመራ እስከ አሰብ ፑሽ ማድረግ ይፈልጋሉ እና አስመራ ደግሞ በማን እጅ ነው አሁን በሳውዲዎች እጅ ነው አስመራ ኤርትራ ከሳውዲ ጋር ይሰራሉ ስለዚህ አሁን ጦርነቱ የአፍሪካ ቀንድ ጦርነት ነው መካሄደው ትግራይን ብቻ ማምታት ሳይሆን አላማው ኤርትራ አሁን ዩኤኢ የምትፈልገው ኤርትራ መንግስት ወድቆ ኤርትራ ላይ የዩኤኢ ተወካይ እንዲኖር እናም እዛ አካባቢ ወደቦች አሉ እነኚህ ወደቦች የዩኤኢ እንዲሆኑ ነው የሚፈልጉት የዲፖርልድ ሙሉ በሙሉ ኤርትራን አሰብም መጽዋም ሁሉንም እንዲረከብ ይፈልጋሉ ያንን ቢያንስ ምንድነው ካልኩሌሽኑ የሰሜኑ የኢትዮጵያ ሰሜን ጦርነት ከትግራይ ከኤርትራ ጋር ጦርነት ከተጀመረ የኤርትራ አቴንሽን ከሱዳን ወደዚህ ይመጣል የተለያዩ አቴንሽኖች ከሐሜቲ ከጃንጃዊድ ሚሊሻ ወደዚህ ይከፈላል ስለዚህ ካልኩሌሽናቸው እዚህ ውስጥ በኤርትራ አካባቢ ጦርነት መከፈት አለበት ብላ ዩኤኢ የግድ ነው ካልሆነ ጃንጃዊድ ሚሊሻ ይሸነፋል ስለዚህ አንድ ላይ ተረባርቦ ጃንጃዊድ ሚሊሻን እየገፉ ያሉት ኃይል እዛ ለመበተን በዚህኛ በኩል ኢትዮጵያ ውስጥ ከፍተኛ ጦርነት ተከፍቶ አስመራም እንዲመታ ማድረግ ይሄ ፕሮጀክቱ የአቡዳቢ ፕሮጀክት ነው አብይ እኮ አቅሙን ያውቃል በዚህ ሰዓት አቅም እንደሌለው አብይ እኮ ያውቃል ነገር ግን ይኸውልህ ጆሮውን ይዛ ያብይ ጆሮውን ይዛ ሂድ ትሄዳለህ ካልሄድክ ደግሞ ሙሉ ሙሉ በቃ ፈንዲንግ ይቆማል ኬሳ ምናልባት መሬት ላይ ያለውን ነገር ማንበብ አይችሉም ወይ እንግዲህ ጦርነቱ የተባበሩት አረብ ኤሚሬትስም ይሁን አብይ አህመድ ከጦርነት ውጭ መኖር የማይችል ባለፉት 8 ዓመታት ያሳየን እሱን ነው አንድም ቀን ያለ ጦርነት ኖሮ አቅም ከዛ ከጦርነት ልክፍትና ፍቅር የተነሳም ይሁን በምንም ይሁን ግን ኢትዮጵያ ውስጥ አብይ አህመድ ባሁኑ ሰዓት 4-5 ቦታ ግንባር መክፈት አይችልም ሰራዊቱ ካወዲው እንደ ፍየል ቆዳ ተወጥሯል
ወዴት እንደሚሄድ ወዴት እንደሚያርፍ እንኳን አያውቅም። አንዳንዱ ከማሰልጠኛ ካምፕ ገና መሳሪያ እንኳን በእጁ በወጉ ሳይዝ ነው ጭነው እየወሰዱ ያሉት። ምናልባት በቴክኖሎጂ እናሸንፋለን ብለው ነው ወይስ በተለየ ሁኔታ? ምክንያቱም 4 ቦታ ግንባር በኦሮሚያ ክልል እኮ እስካሁን የኦሮሞ ነጻነት ሰራዊት የአብይን ወታደሮች ባገኙት ቦታ ሁሉ እየመቷቸው ነው። መንገድ ላይ ጉዞ የሚያደርጉ የአብይ አህመድ ወታደሮችን ወደ ሰሜን መንገድ ላይ ጠብቀው እያጠቋቸው ነው። ስለዚህ እንዴት ጦርነቱን እናሸንፋለን ብለው ዩናይትድ አረብ ኤሚሬትም ትሁን አብይ አህመድ ገቡበት? ምናልባት የቴክኖሎጂ ጦርነት እያለ አብይ የሚኩራራበት ነገር አለ። ቁጭ ብለን በሪሞት ኮንትሮል ጦርነትን ማካሄድ እንችላለን የሚል የአየር ኃይል አዛዡም ተናግሯልና ከዛ አንጻር ነው እንዴ ነው ይህንን ጦርነት ለማሸነፍ ምን አቅም ምን ቁመና አላቸው? ከዛ ከቴክኖሎጂው ባሻገር ጦርነት የምናየው ከሆነ ጦርነት ሙሉ በሙሉ የሚወሰነው በእግረኛ ነው። ይሄ የፈለገ ድሮን ሚሊዮን ድሮን ብታሰለፍ መቋጫው በእግረኛ ነው። ይሄ በጄት እንትን ብዙ አይሄድም እሱ። ይሄ በዓለም ላይ ሳይንሳዊ ነው ይሄ። ስለዚህ የእግረኛ ጦር ነው የሚያሸንፈው። እነሱም ይሄንን ሳይንሱን ያውቃሉ። የተወሰኑ ካምፖችን አሁን ድሮን የምንለው እኮ ወታደር አንድ ቦታ ተሰብስቦ 10 ወታደር አንድ ቦታ ተሰብስቦላቸው ከጠበቀ ነው የሆነ ነገር ጣል የምታደርገው። ከዛ ውጪ አንድ ወታደር በአንድ ድሮን አትችልም። እንትንም ይሄ ሚጋ 3ን ተጠቅመ የተለያዩ ጄቶችን ተጠቅመ የምታደርገው ብዙ የምትጎዳው ነገር የለም። ይሄ ወታደራዊ እንትን ነው። ስለዚህ አሁን እነሱ ምንድነው እኔ እስከሚገባኝ የአብይ ሰራዊት ውስጥ በጣም ተስፋ ቆርጧል። የሱ አመራሮች ጦርነቱን አይፈልጉም፣ ተዳክሟል፣ ኤግዞስት አድርጓል መከላከያ ሰራዊት። እንግዲህ 7 ዓመት ሙሉ የተዋጋ ወታደር እኮ ይደክማል። ጦርነት እኮ በጣም አጭር መሆን አለበት። ታርጌት ያለው ታርጌት ይሄንን አቺቭ ካደረኩኝ ጨርሳለሁ ብለህ ነው ፕላን የምታደርገው። የጦርነትን ፕላን የሌላቸው ሰዎች ናቸው ኢትዮጵያን የያዙት። ጦር ለማካሄድ እኮ ጦርነት ለማካሄድ ምንድነው ግቡ? የኢትዮጵያ ጦርነት ግቡ ምንድነው? የአብይ የኢትዮጵያ ጦርነት ግቡ ምንድነው? የለም እኮ ምን አቺቭ ቢያደርግ ጦርነቱ ያበቃል? የለም። ስለዚህ አብይ እኮ ያጣል። እንግዲህ አማራ ክልል ላይ ምን እየተፈጠረ ያለው እና እያየን ነው። ኦሮሚያ ክልል እናውቃለን። አብይ ሁለቱም ክልል መቆጣጠር ያልቻለበት እንትን ሰዓት ትግራይ ክልልን ጨምሮ የኢትዮጵያ ኢኮኖሚ በወደቀበት ሰዓት ዛሬ አሁን የጦርነት ሀብት ብሎ እየሰበሰቡ ነው። ዛሬ የሰማሁት 80 ባለሀብቶች አካውንት ተዘግቷል። ገንዘቡን ስጡን ተብሎ የኃይሌ ገብረስላሴ አንዱ የኃይሌ ገብረስላሴ እንደሆነ ሰምቻለሁ። ሙሉ በሙሉ ለጦርነት እንዲውል ብዙ እንትን 80 የባለሀብቶች አካውንት ተዘግቷል፣ ታሽጓል እና ገንዘብ የለህም። አሁን እነሱ ማለት ዩኤኢ ፋይናንስ እናደርጋለን ችግር የለውም ስላለች ጦርነት በጣም ውድ ነው፣ ኤክስፔንሲቭ ነው። አሁን ኢትዮጵያ ባለፉት 7 ዓመታት እንትን ያወደመችው ሀብት እንግዲህ አብይ ያወደመው የሀገሪቷ ሀብት ብናይ ምናልባት
ኢትዮጵያ የ30 የ20 ዓመት ባጀት ጂዲፒ ሊሆን ይችላል፣ ከባጀት ያለፈ ጂዲፒ ሊሆን ይችላል። ኢትዮጵያን በ40 በ50 ዓመት ወደኋላ የጎተተ በኢኮኖሚ እድገቱ ወደኋላ የጎተተን ነው የሚሆነው። ለምን? ጦርነት በጣም 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 ኮስትሊ ነው መሳይ። እና አብይ ያደረገ ያለው ይህንን ካልኩሌት አያደርግም ወይ? ለሰው ህይወት አያስብም ወይ እንደው ተብሎ ሰው ይጠይቃል። ሰው ይሄንን አይደለም። አብይ እንደዛ ሰው አይደለም። አብይ ለስልጣኑ ካልሆነ ሁሉም ነገር ይጥፋ ብሎ የሚያስብ ሰው ነው። አሁን ሁልጊዜ እኔ ከፈለኩኝ ለ20 ዓመታት መዋጋት ይችላለሁ አላለም። በአሁን ይችላለሁ 20 ዓመት የሚያዋጋ ወጣት አለኝ አለ ኢትዮጵያ ውስጥ። በአንድ ቀን በአንድ ወር ውስጥ 3 ሚሊዮን ወታደር መመልመል ይችላለሁ አላለም። እንዲህ አይነት ሰው ነው እንግዲህ ኢትዮጵያን አንቆ ያዘ። አያስብም ወይ? ይኸውልህ ራሽናል በሆነማ ከጅምሩ እኮ ጦርነት ኦሮሚያ ላይ አይከፍትም፣ ትግራይ ላይ አይከፍትም፣ አማራ ላይ አይከፍትም፣ ህዝብ ላይ ጦርነት አያውጅም አብይ ጤናማ ሰው በሆነ። ለምን? ስልጣን በሌላ እንትን ታገኛለህ። የግድ እኮ ስልጣን ከጦርነት ብቻ አይመጣም። በመነጋገር አንዳንዶቹን ታሳምናለህ፣ አንዳንዶቹን ደግሞ የሆነ ነገር ሰጥተህ ትቀበላለህ። እዛ ብዙ እኔ አሁን 2018 አካባቢ መሳይ አብይ ከስልጣን ይውረድ ያለ ከትግራይ ራሱ ሰው ነበር እንደ 2018 ወደ ሰመራ አካባቢ ጁንታ ምናምን ትስዮ ዋት ጌታቸው አሰፋ ምናምን ባሉ ሊኖሩ ይችላሉ። ነገር ግን የትግራይ ህዝብ እኮ እዛ ሄዶም በትግረኛ በትግራይ እንትን ስራ አካል ሰብሰብ አድርጎ በትግረኛ አውርቶ በጣም እንዴ ምን አይነት መሪ ነው ያገኘ ነው? አማርኛን የሚናገር አፋን ኦሮሞን የሚናገር ትግረኛን የሚናገር ተብሎ በቃ ጉድ እኮ ነው በዛን ሰዓት። እና ኤኒዌይስ በሌላ አማራጭም ስልጣን ማግኘት ትችላለህ። የግድ እኮ አብይ እዛ ሰው አይደለም። ስለዚህ አሁን ኮንሲኩዌንሱን አዩም ብለህ አንተ ራሽናል ሰው ሆነ ነው ይሄንን የምጠይቀው። ለምንድን ነው ስሌቱ እንደው ካልኩሌት አያርጉም ወይ? ኮስት ቤኔፊት አናሊሲሱ አይታይም ወይ? ይሄ ራሽናል ሰው ነው እንትን ካልኩሌት የሚያደርገው። አዎ ዶክተር ሚልኬሳ አሁን አንድ ነገር ምናልባት ቀደም ሲል ያነሳሁት ነው። ይህን ጦርነት ሊያስቀር የሚችል ምን ተአምር አለ? አብይ አህመድ እንደሚሸነፍ ይታወቃል። ግን ነገ ከነገ ወዲያ የጦርነት መጨረሻ ድርድር መሆኑም ምንም ጥርጥር የለውም። ዓለም አቀፉ ማህበረሰብ ዝም ብሎ አያይም። ነገ ከነገ ወዲያ ጥይት ሲተኮስና ሰላማዊ ዜጎች መጎዳታቸውን ጦርነቱ እየከፋ ሲመጣ ጣልቃ ገብተው ተጭኖም እጅ ጠምዝዘውም ቢሆን ወደ ድርድር ማምጣታቸው አይቀርም። ይህ ከመሆኑ በፊት የሁሉ ህዝብ ከማለቁ በፊት ከወዲሁ ጦርነቱን ማስቆም የሚቻልበት ተአምር አለው። ያውን ነገሮችን እንደው እንመልከት። ደቡብ ሱዳን ላይ የአብይ አህመድ መንግስት የጦር ሰፈር ሰጥቷል። የጦር ሰፈር መስጠት ብቻ ሳይሆን የራሱን ኢትዮጵያውያን ዜጎችንም መለዮ ለብሰው የሱዳንን የአማጺውን መለዮ ለብሰው በጦርነቱ እንዲሳተፉ እያደረገ ነው። ስለዚህ በጦርነቱ ውስጥ ገብቷል ማለት ነው። ሌላ አምስተኛ ግንባር። እነዚህ ነገሮች ከመሆናቸው በፊት አሁን የተባበሩት አረብ ኤሚሬትስ ከወዲሁ ትንሽ ራሷን ሸርተት እያደረገች ነው። ለመጣባት ተቃውሞ መልስ እየሰጠች ነው። ምናልባት የቱርኩ ፕሬዚዳንት በሚቀጥለው ሳምንት በዚህ በያዝነው ሳምንት ውስጥ ወደ አቡዳቢ ዱባይ ይሄዳሉ ተብሎ ነበር። በመጨረሻው ሰዓት ጉብኝታቸው መሰረዙን እየሰማን ነው። ሳውዲ አረቢያም ጉዳዩን እያጤነችው ነው ያለችው። ለኢትዮጵያ የምታደርገውን ድጋፍ አቁም እያለች ነው ለአቡዳቢ ለተባበሩት አረብ ኤሚሬትስ። ስለዚህ ነገሮች መቃየራቸው አይቀርም። አብይ አህመድ ጌታዋን ያመነች ምን ላቷን ውጪ ታሳድራለች ነው። በተባበሩት አረብ ኤሚሬትስ ትከሻ ላይ ሆኖ ጦርነት መክፈት ላያዋጣው እንደሚችል የተረዳውም ይመስለናል። ከዚህ አንጻር እንደው እነዚህ ነገሮችን ከግምት በማስገባት በተለይ ደግሞ ከማንም በላይ ጦርነት ማስቆም የሚችለው የኢትዮጵያ ሕዝብ ነው። ባለመተባበር ልጆቹም ባለመላክ እንደው ምን ይታያል? ማን ጎበዝ፣ ማን ቆራጥና ጠንካራ ሆኖ ይህን ጦርነት ሊያስቆም ይችላል?
ጦርነቱን እየመራ ያለው ዩኤኢ የተባበሩት የአረብ ኤሚሬትስ መሆኑ ግልጽ ነው። ስለዚህ አብይ ታዛዥ ነው እንጂ አዛዥ አይደለም። እዚህ ላይ ትዕዛዝ ተቀባይ ነው እንጂ እምቢ የሚል ሰው አይደለም አብይ። ስለዚህ አሁን የጦርነቱ ባለቤት ዩኤኢ ከሆነ አብይ አስፈጻሚ ከሆነ ማን ነው ይህንን የሚያስቆመው ያልከው? አብይ አማራጭ አለው። ጦርነቱን አይ እምቢ ብሎ እኔ ከዚህ በቃኝ ኢትዮጵያውያንን ጋር እንደዚህ አልገላቸውም ኢትዮጵያውያን በቃ እስካሁንም ብዙ ገድያለሁ ብሎ ዩኤኢንም እምቢ ማለት ከዛ በኋላ ስልጣኑንም ደግሞ ማስረከብ ነው። ከዛ የሽግግር መንግስት ይቋቋማል። ከዛ ውጪ እንግዲህ ኢትዮጵያውያን የመጨረሻ ስልጣን ያላቸው ትልቁ ስልጣን የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ሲቆርጡ ሰውየውንም ይሸኛሉ። የተባበሩት አረብ ኤሚሬትስንም ኢትዮጵያን አፍርሳ ሳታሳየን በፊት ገደብ እንዲኖራት ይደረጋል። አጠቃላይ አብይ ጉልበት አለኝ የተለያዩ በአንድ ጊዜ በኦሮሚያ በአማራ ክልል አሁን አፋርም እኮ እምቢ ብለዋል። አፋር ክልልም እንደዚህ በፊት አይሆነለትም የለም። አጠቃላይ የቀጠናው የኃይል አስተላለፍም ተለውጧል። ለምሳሌ ቅድም አንተ የሳውዲ አረቢያ አመራሮች አብይን ተው ከዚህ ጦርነት በተለይ ደግሞ ከኤርትራ ጋር ያለውን ነገር አቁሚ ኢትዮጵያ ብሎ እንደው በዚህ ባሳለፍነው ሳምንት የሳውዲ መንግስት ተወካይ መሪዎች ኢትዮጵያ ተገኝተው ማስጠንቀቂያ ሰጥተዋል። አሁን መጪው ማክሰኞ ደግሞ ኤርዶጋን ራሱ የቱርኪው መሪ ይመጣል ኢትዮጵያ። እሱም ለማስጠንቀቂያ ነው የሚመጣ። ኢትዮጵያ ብትተው ይሻላል አብይ ተው፣ ይሄ ጦርነት ከኤርትራ ጋር ከትግራይ ጋር ከሀገር ውስጥም ጦርነትን አቁምና በሰላም በድርድር ጨርስ ብሎ ኤርዶጋንም ማክሰኞ ይመጣል። ይሄ ሁሉ ጫና ምንድነው? ቀደም ሲል ካልከው አንፃር አብይ ምንም ስልጣን ከሌለው ይሄን ጦርነት በታዛዥነት በቅጥረኝነት የሚያካሄድ ከሆነ እነሱ ለምን ጫናቸውን የተባበሩት አረብ ኤሚሬትስ ላኪዋ ላይ አብይን የምታዘዋ ላይ ደሞዝ ከፋይዋ ላይ ለምንድን ነው ጫናቸውን ማያደርጉት? አሁን እንደሰማነው የተባበሩት አረብ ኤሚሬትሱ መሪ ሆን ብሎ ነው የቱርክ መሪ እንዳይመጣ ያደረገው። ሰበብ ምክንያት ተደርድሮ አሁን ያ ጉብኝት ወደ የተባበሩት አረብ ኤሚሬትስ የሚደረገው የኤርዶጋን ጉብኝት ተሰርዟል። ሆን ብሎ ነው ያደረገው። ስለዚህ በአብይ ውሳኔ የሚለወጥ ነገር ከሌለም ከንቱ ድካም አይሆንባቸውም ወይ? አብይ ጋር መተው ጫና መፍጠራቸው ማለት ነው። እሱማ ምን መሰለህ ይሁን ቅድም እኮ ብያለሁ። አብይ መወሰን ይችላል እምቢ ማለት ከዩኤኢ ጋር ዩኤኢ ጋር እምቢ አላደርግም ብሎ ከወሰነ እንግዲህ የሱ ነፍሰባት ጋር መቆራረጥ ያስፈልጋል ማለት ነው። እናቱንም ሊያጣ ይችላል። ኤግዛክትሊ ራይት መሰል ያንን ኢትዮጵያ እናቶችን መፈለግ ነው ቀላሉ ነገር። ኢትዮጵያውያንም ሉዓላዊ ህዝብ ናቸው፣ ስልጣን ሊሰጡ ይችላሉ። ለአብይ ግን ከዚህ በኋላ የሚሰጡ አይመስለኝም ያበቃ ጉዳይ ስለሆነ እና ምንድነው አሁን በዓለም አቀፍ አካሄድ እንትንን መቀየር ትችላለህ። አይተ ፍላጎትንም ዩኤኢን ከተወ እነሱ ደግሞ እናግዛለን ይላሉ እኮ ሳውዲም ቱርኪም
እንትን የተባበሩት አረብ ኤሚሬትስን ተውና የምትፈልገውን ደግሞ ከኛ ውሰድ ይላል እኮ። ይሄ ታወቀ እኮ ነው በዓለም አቀፍ ግንኙነት። አሁን ሳውዲ ጦርነት አትፈልግም። በአፍሪካ ቀንድም ይሁን በየመንም ይሁን በሶማሌላንድም ይሁን ይሄ የሚያደርጉት ሶማሌላንድ አካባቢ አብይ የሚያደርገውን ጉዳይ ቱርኪም አልወደደችም፣ ሳውዲም አልወደደችም። ስለዚህ አሁን አብይ እጅን ሰብሰብ አድርግ፣ ከሶማሌላንድም እጅን ሰብሰብ አድርግ፣ ከሱዳንም ሰብሰብ አድርግ፣ ይሄ ከኤርትራ ጋር የምታካሄደውንም ጉዳይ አቁም እና ወደ የውስጥንም እንተም በሰላም ከፈለክ እናግዝሃለን እና አሁን ውድድሩ በቀጠናው ዩኤኢ እና ሳውዲ እየተወዳደሩ ነው። ያ ነገር ወደ ኢትዮጵያ እየመጣ ነው። የውክልና ጦርነት ነው አሁን ኢትዮጵያ የምታካሄደው። ዩኤኢን ወክላ ጦርነት ኢትዮጵያውያን ይሞታሉ። አሁን ይሞቱም ነው ኦፍ ኮርስ። ስለዚህ አሁን አብይ ሐሳቡን መቀየር ይችላል፣ ነገር ግን ኮንሲኩዌንስ አለው። ሐሳቡን ከቀየረ የሚያጣ ነገር አለ። ያንን የሚያጣ ነገር ደግሞ ካጣ አብይ ስልጣኑን የሚያጣ ይመስለዋል። ስለዚህ እንደኔ አስተሳሰብ አብይ ደግሞ ስልጣን ወይ ሞት ስለሆነ አሁን የኢትዮጵያ ህዝብ 130 ሚሊዮን ህዝብና ስልጣንን አንዱን ምረጥ ከተባለ አብይ ስልጣኑን ይመርጣል። 130 ሚሊዮን ቢያልቅ የሱ ጉዳይ አይደለም። ኢትዮጵያ ብትበተን አሁን እኮ ዩኤኢ አሁን አንተ ቆይ የተባበሩት አረብ ኤሚሬትስ የኢትዮጵያ ወዳጅ ሆና የኢትዮጵያን አንድነት ኢትዮጵያን ሉዓላዊነት ትጠብቃለች። እንደዛ ማን አለ? የዩኤኢ ተልኮን እናውቃለን በደንብ። እኔ እስከሚገባኝ ድረስ በመለስ ጊዜ መለስ ዜናዊ ሳይሞት እነ ዩኤኢ ሞክሮ ነበር እንግባ አስገባን ብለው መለስ እምቢ አለ። እነሱ ይዞ የሚመጡት ሌላ ጣጣ አለ። አይ ብለው አምባገነን በሆነም መለስ በውስጥ ችግር ብኖረንም ለውጭ ሀገር ለተባበሩት አረብ ኤሚሬትስ አሳልፎ ኢትዮጵያውያንን አልሰጠም። መለስ ተላላኪ ያገኙ ገቡ፣ ሙሉ በሙሉ የኢትዮጵያ ሉዓላዊነት ተረከቡ። ዛሬ እኮ ይልማ መርዳሳን የሚልከው ማን ነው? ከቀጥታ በዩኤኢ ይሰማራሉ። እዚህ ቦታ እንደዚህ አይነት አድርጉ፣ ነገ ጧት ወደ ሰሜኑ ወታደር እንቅስቃሴ አድርጉ። ይሄ ሁሉ ትዕዛዝ ከዛ ነው። ስለዚህ አሁን ያለ አማራጭ አብይ ያንን ያደርጋል። ካልሆነ ደግሞ ኢትዮጵያ ሕዝብ የመጨረሻው ውሳኔ ይሰጣል የሚላለኝ። ዶክተር ሚልኬሳ የተባበሩት አረብ ኤሚሬትስ ላይ ጫናው ቀላል አይደለም። አሁን እንደምንሰማው 3 የአሜሪካ ሴናተሮች የተባበሩት አረብ ኤሚሬትስ ላይ ማዕቀብ እንዲጣል በተለይ ከዚህ ከጦር መሳሪያ ዝውውር ጋር በተያያዘ እንቅስቃሴውን የሚገድብ ማዕቀብ እንዲጣል ሀሳብ አቅርበዋል። ጫናው እየገፋ ነው። ሳውዲ አረቢያ በዚህም በዛም የተባበሩት አረብ ኤሚሬትስ ላይ ከፍተኛ የሆነ ተጽዕኖ እየፈጠረች ነው። ከየመን እንድትወጣ አድርጋታለች። ከሶማሊያም ጓዟን ጠቅላ እንድትወጣ ያደረገችው በሳውዲ አረቢያ ጫና እንደሆነ ይታወቃል። ሳውዲ አረቢያ እግር በእግር እየተከታተለች ነው። ያንቀላፋችው ሳውዲ አረቢያ በመጨረሻም ነቅታ የዚች የተባበሩት አረብ ኤሚሬትስን አጥፊነት እግር በእግር እየተከታተለች እያስቆመች ነው። ስለዚህ ነገ ከነጎዲያ አብይ ፈለጎም አልፈለጎም የተባበሩት አረብ ኤሚሬትስ በእነ አሜሪካ ጫና በሌሎች ሀገራት ጫና እጇን ልትሰበስብ ትችላለች። የዛን ጊዜ አብይን ምን ይውጠዋል ነው እንግዲህ በራሱ የሚያደርገው ነገር እንደሌለ ነው። በነገራችን ላይ አንዳንድ መረጃዎችም እየወጡ ነው። ምናልባት ጀዋር ያጋራውንም መረጃ በዚህ አጋጣሚ ማንሳቱ ጥሩ ነው። ይሄ የሚሰሩት ሪዞርቶች ኢትዮጵያ ውስጥ በየቦታው የሚገነቡት ቅንጡ ሪዞርቶች፣ መናፈሻዎች በዋናነት ለሳውዲ ለተባበሩት አረብ ኤሚሬትስ ባለሀብቶች ነው። ይሄ ከፍተኛ ወንጀል እየተሰራበት ያለው አሜሪካንን እያመሰ ያለው የኤፒስቲን ፋይል የሚባል አለ። የዛ አይነት የዛ ተጠቃሚ ሆኖ አሁን ከስልጣንም ወርዷል። የዲፒ የዚህ የተባበሩት አረብ ኤሚሬትስ የዚህ
ዲፒው ኃላፊ ከዚህ ጋር ተያይዞም ራሱ ስልጣን መልቀቁ ተሰምቷል። እነዚህን ሪዞርቶች ኢትዮጵያ ውስጥ የሚያሰሩት እነሱ ናቸው። ምንድነው የወሲብ ንግድ በጨለማ የሚከናወንበት ቦታዎች እንደሆኑ እየተነገረ ነው። የሚጠበቁት በፌዴራል መንግስቱ ጦር ነው። ከአብይ አህመድ ትእዛዝ ውጪ እዛ ሄዶ ሊዝናና የሚችል ሰው እንደሌለ ነው እንግዲህ ከመረጃው የተረዳ ነው። ስለዚህ እቺ ሀገር ስር ሰዳለች፣ የአብይ አህመድ ጓዳ ውስጥ ገብታለች። አብይ አህመድ እንዴት መተንፈስ እንዳለበት ሁሉ የምትወስነው እቺ ሀገር ናት። በቀላሉ ሊላቀቅ አይችልም። እቺ ሀገር ክንፏ የተመታለት አብይን ምን ይውጠዋል የሚለውም አብሮ የሚነሳ ጉዳይ ሆኗል። ዶክተር ሚልኬሳ የታወቀ ነው እኮ እንደ የሚያበላ ሰው ህይወት በሱ ላይ የተንጠለጠለ ከሆነ አብረ ትሄዳለህ። ከሶቪየት ጋር የነበሩ መንግስታት ሶቪየት ስትወድቅ እነሱም ወደቁ። ይሄ ነው የአብይ ታሪክም እንደዛ ነው የሚሆነው። በነገራችን ላይ አሁን ይሄ ሪዞርቶቹን ያነሳው አንድ ሁለት ጊዜ የአቡዳቢ የዩኤኢ መሪ መሐመድ ቤን ዚያድ ኢትዮጵያን በጎበኘበት ጊዜ የት ነው ያደረ መሰለ? አዋሽ ላይ የተሰራ ምንድነው የሚባለው በሰቃይቅ ላይ ማለት ነው። አዎ እዛ ፈንታሌ ውስጥ የተሰራ አንድ ሪዞርት አለ። ቤኑና ሪዞርት የሚባል እዛ ውስጥ ነው። አሁን ከዩኤኢ የሚመጡ ሰዎች እዛ ነው የሚያርፉት። ሌላ ሰው ኢትዮጵያዊ እዛ ገብቶ እንትና አያደርግም። እና አዋሽ ላይ ነው የተሰራ። ስሙ ራሱ አይ ዶንት ኖ እዛ እነሱ ስም ነው። እና ኤኒዌይስ አጠቃላይ ይሄ ሪዞርቶቹ የዲፒ ወርልድ ነው ፋይናንስ የሚያደርገው። በተለይ ደግሞ በጣም የሚዘገንን ነገሮች አሉ። ተው እሱ ውስጥ አንገባም። በተለይ የሴቶች መብትን በተመለከተ የሚሰቀጥጥ ጉዳይ አለ ከአብይ ጋር የተያያዘ እና እሱን ባናወራ። አጠቃላይ ግን የዩኤኢ ከአፍሪካ ቀንድ ስትባረር ጓዟን ጠቅልላ ስትሄድ ያው አብይም አብሮ ጓዙን ጠቅልሎ ይሄዳል። ይሄ ምንም አጠያቂ አይደለም፣ የጊዜ ጉዳይ ነው እንጂ ደግሞ ይሄ ይፈጸማል። ማንም መሪ በተለይ ደግሞ ዩኤኢ በጣም በዓለም አቀፍ ለምሳሌ ሊቢያን አፈረሰች፣ ሱዳንን አፈረሰች፣ የመንን አፈረሰች፣ ሶማሊያን አፈረሰች። ቀጥሎ ኢትዮጵያን ማፍረስ አትችልም። ኢትዮጵያውያን ይህንን አይፈቅዱም። ስለዚህ እዚህ ላይ ሁሉም ሰው ይተባበራል የሚል እምነት አለኝ።